ለወራት የዘለቀው የትራምፕ ማዱሮ የቃላት ጦርነት ምናልባትም ሰዓታትን ከወሰደ ልዩ ወታደራዊ ዘመቻ በኋላ የደቡብ አሜሪካዊቷን ሀገር ፕሬዝዳንት በቁጥጥር ስር በማዋል ተጠናቋል። ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሬስ እጃቸው በካቴና ተጠፍንጎ ሲወሰድ የአንድ ሀገር መሪና ቀዳማዊት እመቤት ሳይሆኑ በነፍሰ ገዳይነት ተወንጅለው ለዓመታት ሲታደኑ የቆዩ ነበር የሚመስለው። የአሜሪካ ወታደራዊ ዘመቻ እጅግ ፈጣን ነበር። የካራካስ ከተማ ነዋሪዎች ለቀዳሚ አጥቢያ በውድቅት ሌሊት የዓለምን ፍጻሜ የደረሰ ያስመሰለ ቅጽበታዊ ጥቃቶች እዚህም እዚያም ሲፈጸም አይተዋል አሊያም ሰምተዋል። የላጓይራ ወደብ፣ የላኮርታ አውሮፕላን ማረፊያና የሂጉዌርቲ አውሮፕላን ማረፊያን ጨምሮ የቬንዙዌላ ዋና ዋና ወታደራዊ መሠረተ ልማቶች ናቸው የተባሉ በዚህ ቅጽበታዊ ጥቃቶች ኢላማዎች ነበሩ። በዚህ ውድቅት ሌሊት በቀጠናው ካሉ ሀገራት አንጻር ግዙፍ ወታደራዊ ኃይል እንዳላት የሚነገርላት ቬንዙዌላ ፕሬዝዳንቷን ግን መታደግ አልቻለችም። የአሜሪካ የዴልታ ፎርስ እና የ160ኛው የልዩ ዘመቻ አቪዬሽን ሬጅመንት በቅንጅት ግዳጃቸውን ለዚያውም በደቂቃዎች ውስጥ ተወጥተው ወደ መጡበት ሲመለሱ ተፈላጊውን ሰው ይዘው ነበር። ፕሬዝዳንት ዶናልድ ትራምፕ የነዳጅ ዘይት ማጓጓዣ መርከቦችን በማገት የጀመረው ልዩ ዘመቻቸው በመጨረሻም ያን ለወራት ሲዝቱበት የነበረውን ሰው ካቴና እጅ ውስጥ ሲገባ ፍሎሪዳ ማር-አላጎ በሚገኘው መኖሪያ ቤታቸው ውስጥ ሆነው በቀጥታ እየተመለከቱ ነበር። ፕሬዝዳንቱ ማዱሮን አሳግተው ከወሰዷቸው በኋላ ተልዕኮ በዚህ እንደማያበቃ አስረግጠው ተናግረዋል። ባለፈው ቅዳሜ ከዋና ዋና የጦርና የፖለቲካ ባለስልጣናት ጋር ሆነው በጋራ በሰጡት መግለጫ አሜሪካ ቬንዙዌላን የማስተዳደር ፍላጎት እንዳላት ግልጽ አድርገዋል። ስለዚህ አስተማማኝ ትክክለኛና ፍትሃዊ ሽግግር ማድረግ እስከምንችልበት ጊዜ ድረስ ሀገሪቱን ልመራ ነው እና ይህ ደግሞ ፍትሃዊ መሆን አለበት፣ ምክንያቱም ሁላችንም የምንመለከተው ይህንኑ ነው ብለዋል። የአሜሪካ ወታደሮች ፕሬዝዳንት ኒኮላስ ማዱሮን በወሰዱ ማግስት ቬንዙዌላውያን ለሁለት ተከፍለው አደባባይ ወጥተዋል። ገሚሱ የአሜሪካን ውሳኔ ሲደግፍ፣ ገሚሱ ደግሞ ፕሬዝዳንታችንን መልሱልን የሚሉ ድምጾች አሰምተዋል። የአሜሪካን ወንጀል ፈጽማብናለች የሚለው የቬንዙዌላውያን ድምጽ ግን ጎልቶ ነበር የተሰማው። ዩናይትድ ስቴትስ ቬንዙዌላን ለመውረር የወሰደችው እርምጃ ፍጹም ወንጀል ነው። የተቀረው ዓለም አሜሪካ እየፈጸመበችን ያለውን ወንጀል በተመለከተ ግልጽ ምልከታ ሊኖረው ይገባል፣ ሁሉም በግል ማወቅም አለበት ብለዋል። የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዴልሲ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟል። ጊዜያዊ መሪዋ ማዱሮ ህብረተሰባዊት ቬንዙዌላን ለመጠበቅ ላደረጉት ተጋድሎ ከማመስገን አልፈው አሜሪካ ፕሬዝዳንቱን ወደ ቤታቸው ትመልስ ዘንድ ጥሪ አቅርበዋል። የአሜሪካ እርምጃ የሚለወጥ ነገር ባይኖርም ከተለያዩ ሀገራት ተቃውሞ ገጥሞታል። የኮሎምቢያው ፕሬዝዳንት ጉስታቭ ፔትሮ መግለጫ ለመስጠት የቀደማቸው የለም። ፕሬዝዳንቱ አሜሪካ በካራካስ ላይ ጥቃት መፈጸሟን ገልጸው የተባበሩት መንግስታት ድርጅት ሁለቱን ሀገራት ወደ ጠረጴዛ ውይይት እንዲያመጣቸው ጥሪ አድርገዋል። ሩሲያ በበኩሏ ድርጊቱ የተባበሩት መንግስታት ድርጅትን የመተዳደሪያ ደንብ የሚጥስ ነው ስትል ድምጿን አሰምታለች። ኢራንም ድርጊቱን በይፋ አውግዛለች። ጀርመን ድርጊቱ እንዳሳሰባት ስትገልጽ የአውሮፓ ህብረትም ዓለም አቀፍ ህጎች መከበር አለባቸው ብሏል። የኩባው ፕሬዝዳንት ሚሄል ዲያዝ በበኩላቸው በቬንዙዌላ ላይ የተፈጸመ ወታደራዊ ወንጀል በማለት ነበር ድርጊቱን የገለጹት። ዩናይትድ ኪንግደም በወታደራዊ ዘመቻው እጄ ከደሙ ንጹህ ነው ብላለች። ለአሜሪካ ድርጊት ብቸኛ ድጋፍ የሰጠችው የቀጠናው ሀገር ብራዚል ናት። የብራዚሉ ፕሬዝዳንት ጃቬር ሜሊ የቬንዙዌላውን ፕሬዝዳንት መያዝ መልካም ዜና በማለት ነበር ደስታቸውን የገለጹት። በቬንዙዌላ የነጻነት ንፋስ እየነፈሰ ነው፣ ረዥም ዕድሜ ለነጻነት ሲሉ በኤክስ ገጻቸው አጋርተዋል። አሁን ኒኮላስ ማዱሮ ኒውዮርክ ውስጥ በሚገኝ አንዲት ጠባብ እስር ቤት ውስጥ ናቸው። በማንሃተን ፌዴራል ፍርድ ቤት የህገወጥ የእጽ ዝውውርን ጀምሮ በርካታ ክሶች ይጠብቋቸዋል። ቬንዙዌላ ከ300 ቢሊዮን በርሜል በላይ የነዳጅ ክምችት በመያዝ ከዓለማችን ተፈጥሮ በለገሰቻት ጸጋ የሚወዳደራት ሀገር የለም። ይህችው በተፈጥሮ ሀብቷ የበለጸገችው ሀገር በልዕለ ኃያሏ አሜሪካ ጥርስ ውስጥ የገባችው ግን በቀድሞ መሪዋ በሁጎ ቻፌዝ ዘመነ መንግስት እንደሆነ ነው የኋላ ታሪኳ የሚያስታውሰን። ሶሻሊስቱ ቻፌዝ በአውሮፓ ባንኮች ውስጥ ተቀምጦ የነበረውና በብዙ ቢሊዮን ዶላሮች የሚገመት የወርቅ ክምችት አስወጥተው መውሰዳቸው ቀዳሚው ጉዳይ ሲሆን፣ ቀጥሎም ቬንዙዌላ ውስጥ የነበሩ የአሜሪካ የነዳጅ አምራች ኩባንያዎችን ከሀገር ማባረራቸው ለአሜሪካውያኑ ይቅር የሚያስብል አልነበረም። ከዚያ ጊዜ ጀምሮ የምስራቁ ዓለም ርዕዮት አራማጅ ሀገር ከፖለቲካው እንድትገለልና ኢኮኖሚያ እንዲኮታኮት በተለያዩ ማዕቀቦች ተጠፍንጋ እንድትቆይ ተደርጋለች።
አሁን በስልጣን ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያልሞከሩት ቀን ጠብቀው ምክንያት ፈልገው አሁን ያደረጉትን አደረጉ። አሁን ጥያቄው ጉልበተኛው ሀገር የአንዲትን ሉዓላዊ ሀገር መሪ ይዛ ስታስር የተባበሩት መንግስታት ድርጅት የሚወስደው እርምጃ ይኖራል ወይ ነው። ዓለም አቀፍ የህግ ባለሙያውና የሰብአዊ መብት ተሟጋቹ ኢትዮጵያዊው አቶ ባይሳ ዋቆያም ይህንን ሐሳብ የሚያጠናክር አስተያየት ነው ለዶይቼ ቬለ የሰጡት። ሀያላኑ ከህግ ተገዥነት እየወጡ ዓለምን የሚዳኝ ህግ ዋጋ እያጣ ለመምጣቱም ማሳያ ያደርጉታል። የቀዝቃዛው ጦርነት የወለደውና ዛሬም ድረስ የዘለቀው በቀጥታም ይሁን በተዘዋዋሪ ሀያላኑ ሀገራት የርዕዮት ተቃርኖ በቀል በትራቸውን ለማሳረፍ ምክንያት መፍጠራቸው አልቀረም። ዓለም የአንድ ፈረስ ጉግስ ሰለባ ሳትሆን በነበረው የሁለቱ ፈረሶች አሜሪካና ሩሲያ እሽቅድምድም በቅርባቸው ያለ ግን ደግሞ ከጎራቸው ውጪ የዋለውን በአገር በአንድም ይሁን በሌላ መልኩ ለማስገበር የማይፈነቅሉት ድንጋይ አልነበረም። የዓለም አቀፍ ህግ ምሁሩ ባይሳ የዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት አግተው ለመውሰድ የፈጠሩትን ምክንያት ከታሪካዊ ዳራው እያነጻጸሩ ያነሳሉ። የዶናልድ ትራምፕ ጠንከር ያለው እርምጃ የዓለም አቀፍ ስጋት ከመፍጠር ባሻገር የሚያስቆማቸው ኃይል እንደሌለ በግልጽ እየታየ ነው። የቬንዙዌላውያን መጻኢ ዕጣ ፈንታ ግን ገና በውል አልለየም። ነጋሽ መሐመድ እንደሚለው በአንድም ይሁን በሌላ መልኩ ቬንዙዌላውያን ለልዕለ ኃያለው ሀገር እጅ የመስጠቷ እውነታ ሩቅ አይሆንም። ይህ በእርግጥ አንድ ሀገር እንዲሰምርበት ማድረጉ አይቀርም። ሀያላኑ ጥርስ በነከሱባቸው ሀገራትና መሪዎቻቸው ላይ የበቀል በትራቸውን እንዲያነሱና ሃይባይ እንዲያጡ ምክንያት ይሆን የሚል። ሩሲያ አራተኛ ዓመቷን ባስቆጠረችበት የዩክሬኑ ጦርነት በራሷ መንገድ ተመሳሳይ እርምጃ ብትወስድ የትኛው ህግ ይዳኛታል? ቻይናስ የግዛት አካላት በምትላት ታይዋን ላይ ከዚህ የከፋ እርምጃ ብትወስድ በየትኛው ደንብ ማን ሊያስቆማት ይችላል? ጥያቄ በጥያቄ ላይ እየተደራረበ ቢነሳ መልሱ ሩቅ ነው ይላል የዶይቼ ቬለ ዘገባ። የሆነ ሆኖ ያሉትን ከመፈጸም ወደ ኋላ እንደማይሉ የልብ ያገኙት ዶናልድ ትራምፕ አሁን ፊታቸውን ወዴት ያዘራሉ የሚለውን ጥያቄ በመሰረታዊነት ማንሳቱ ተገቢ ሳይሆን አይቀርም። ምክንያቱም እርሳቸው የጉልበተኛው ሀገር አሜሪካ ፕሬዝዳንት ናቸውና። ባለፈው ሳምንት የኑሮ ውድነትና የገንዘብ የመግዛት አቅም የተዳከመባቸው ዜጎቿ ለተቃውሞ አደባባይ መውጣታቸውን ተከትሎ ለበርካቶች ሞት ምክንያት የሆነችው ኢራን ቀጣዩ ሀገር ትሆናለች የሚል ስጋትም አለ። በጎርጎሮሳውያኑ 1953 በአሜሪካው የስለላ ድርጅት CIA ድጋፍ በኢራኑ ጠቅላይ ሚኒስትር መሐመድ ሞሳዴግ ላይ የተፈጸመው የኦፕሬሽን አያክስ ዳግም እድል ሊያገኝ የሚችልበት ሁኔታም አለ። የጓቲማላው ፕሬዝዳንት በ1954 የገጠማቸው እድል፣ የቺሊው ፕሬዝዳንት ሳልቫዶር አሌንዴ በ1973፣ የዛይሩ ጠቅላይ ሚኒስትር ፓትሪክ ሉሙምባ፣ የኢራቁ ፕሬዝዳንት ሳዳም ሁሴን በ2003፣ የሊቢያው ፕሬዝዳንት ሙአመር ጋዳፊ በ2011 እና ሌሎችም የውስጥ ተቃውሞ የሚመስሉ ነገር ግን እንደ ምስጥ ውስጣቸው ገብቶ በሚቦረቡር የአሜሪካ የስለላ መረብ ተተብትበው የወደቁ መሪዎችና ሀገራት ያተረፉት ነገር ቢኖር ዛሬም ድረስ የዘለቀ የዜጎች የእርስ በርስ ጦርነትና እልቂት መሆኑ እየታየ ነው። ልዕለ ኃያልነቷን በተግባር እያሳየች ያለችውን ጣልቃ ገቧን ሀገር ግን ረፊ የሚላት ያለ አይመስልም። ዘገባው የዶይቼ ቬለ ነው።